ውድ ቤተሰቦቼ እንግዲህ የአብርሽ ሰርፕራይዝ እያንዳንድሽ ማለት ነው። በቃ ጣራ ላይ ነሽ አይደል? ምን ይሆን ምን ሊያረጋት ይሆን ምን ሊሰጣት ይሆን እያላችሁ ማለት ነው። እኔ ደግሞ የራሴ ግምት ነው። ሰው ሁሉም የራሱ ግምት ነው አይደለም የሚገምተው። እኔ ደግሞ ሩታዬ የኔ ቆንጆ፣ የኔ ማር፣ የኔ ንግስት፣ የኔ ልዩ፣ የኔ መልካም ሚስት እንዳንቺ ሴት በህይወቴ አላገኝም። እና ሩታዬ ላረኩት ነገር፣ ለበደርኩሽ ነገር፣ ላሳዘንኩሽ ነገር፣ ስለ ሁሉም ነገር በጣም ይቅርታ። በድዬሻለሁ፣ አሳዝኜሻለሁ፣ አስለቅሼሻለሁ። በጣም ብዙ ነገር አስከፍቼብሻለሁ። ለዚህ ሁሉ ይቅርታ በይኝ ከልብሽ እና ታገቢኛለሽ ወይ ነው የአብርሽ ጥያቄ ማለት ነው። ከዛም በኋላ ደግሞ ሩታዬ የኔ ውድ ባል፣ የኔ ጀግና ባል፣ የኔ ጠንበለል ባል፣ የኔ መከታ ባል እኔም ላንተ በድዬሃለሁ። በመጥፎም ይሁን በጥሩም ነገር ይሁን ካሳዘንኩህም በጣም ይቅርታ። አዎ ያገባሃለሁ። ምን ይመስላችኋል? ከዚህ የበለጠ ሰፕራይዝ አለ? እኔ ይሄንን ነው የምጠብቀው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ ውድ ቤተሰቦቼ ብዙዋችሁም ሰብራይዝ ጠብቃችኋል፣ ብዙዋችሁም ደግሞ ያልጠበቃችኋላችሁ። እኔ ጠብቅ ያለው እውነት ለመናገር ማለት ነው። አብርሽ ካሁን ወዲህ መጥፎ ነገር ይሰራል ወይም ደግሞ ሩታን ያሳዝናታል ብዬ በጭራሽ አልጠብቅም። እና አብርሽ ትላንትና ደስ ብሎታል፣ በጣም ደስተኛ ሆኖ እንደዛ ሆኖ አሁንም ሩታን ሌላ ነገር ያደርጋታል ብዬ በጭራሽ አላስብም። ያው አላችሁ ብዙዋችሁ ማለት ሄርሜላን ከልጁ ጋር ይዘው ሰብራይዝ ሊያረጋት ነው፣ ከሄርሜላ ያለው ነገር እንዲቀጥልና ሩታን እንዲያዋረዳት ነው እያላችሁ ነው። በጭራሽ አልገምትም። አብርሽ አያረገውም። የፈለገ ነገር ቢሆኑ ሰብራይዝ ለሩታ ይኖራታል ብዬ ነው ማስበው። ደስ የሚላት ነገር እንደውም እኔ ብዙ ነገር ነው የተመኘሁት። ይህንን ነገርም ቢሆን ደስ ይለኛል፣ ምኞቴ ስለሆነ ነው። ይህንን ነገር አያደርገውም በእርግጥ ነገር ግን አብርሽና ሩታ እኔ እንጃ በዚህን ያክል በትላንትና ሳቅ በትላንትና ደስታ በጣም ደስ ብሎት ነው ይሄንን ነገር ከአንደበቱ በቃ እንደውም ከቀረሽ እኔ የማረግልሽ የምሰጥሽ ነገር አለ፣ በህይወቴ የምሰጥሽ ነገር አለ ብሎ ነው ያላት ማለት ነው። እና ስለዚህ አብርሽ በዚህን ያክል እኔ እንጃ አታስቡት። እውነት በቃ አሁን ይብቃል ማለት ነው። ምክንያቱም በአብርሽና በሩታ ህይወት ብዙ ወተን ወርደናል። ነገር ግን እነሱ ሲስተካከሉ፣ እነሱ አንድ መንገድ ሲይዙ እኛም ከጎናቸው መቆም ነው ያለብን ማለት ነው። እስከ ዛሬ ሩታይም ስትሆን አብርሽም ይሁን በቃ በሚያረጉት ነገር በሚያጠፉት ነገር ሞር ከሩታ ጎን ሆነን ነበረ እስከ ዛሬ የተዘለቅ ነው ማለት ነው። 3 አመት በሙሉ ማለት ነው። እና ሰላም ሲሆኑ ነው የምንፈልገው። አብዛኛውም ሰው በስንት አንዱ ነው እንጂ ያው እኔ እንጃ በየትኛው እምነት እኔ አላውቅም። በእኛም በሙስሊምም በእናንተም በክርስቲያኖች የትኛው እምነታችን ባልና ሚስት አፋቱ አይልም፣ እውነት ለመናገር ማለት ነው። እና የትኛውም እኛ አብርሽና ሩታ ለማፋታት ጥረት አናረግም። አብርሽ እንደ በፊት ተስተካክሎ ራሱን አስተካክሎ ራሱን ከፍ አድርጎ ራሱን አስከብሮ ሩታንም አክብሯት እንዲኖር ነው የምንፈልገው። ብዙ አብዛኛው ሰው እንደዛ ነው የሚፈልገው። ምክንያቱም ከሩታ ጋር ስለሚያምርና ከሩታ ጋር ስለሆነ ድምቀቱ ማለት ነው። እና የመጣች ሴት በተለይም ደግሞ እኛ ሩታን የምንደግፍ ደጋፊዎች በቃ አብርሽ ከመጣ ሴት አንድ ሴት ይዞ ከመጣ ግዴታ ከዛ ሴት ጋር መጣመር አለበት፣ መጋባት አለበት እያላችሁ ነው አብዛኛችሁ ማለት ነው። ያንን ነገር ደግሞ መሆን የለበትም እንዴ። አንድ ሰው እኮ ለብዙም ነገር ሊጠቀም ይችላል። አሁን ለምሳሌ አንድ ነገር ልንገራችሁ ነው። አብርሽ ብዙ ጊዜ የምንፈርድበት ለምን ራሱን አያስከብርም፣ ለምን እንደዚህ ከሴት ጋር ይንዘላዘላል የሚባል ነገር አለ እንጂ የእሱንም ችግር የሚረዳው ሰው የለም። አንድ ሰው ልስራ ካንተ ጋር ብሎ መጥቶ ከተጣበቀባችሁ ምንም ማድረግ አትችሉም ማለት ነው። ግን የሚሰሩት ነገር ደግሞ በጣም ያስጠላል። በተለይ ደግሞ አብርሽ እስከ ዛሬ ካመጣች ሴቶች እኔ እንጃ እንደኔ ውሽሚትን የሚጠላት አለ ብዬ አላስብም። በጣም እንዴት እንደምዘገንነኝ ምክንያቱም የሚያደርጉት ነገር ተግባብ ስለሆነ ተገቢ ስላልሆነ ማለት ነው። ያንን ነገር ደግሞ በጣም ይደብራል፣ በጣም ያስጠላል። እውነት አሁን እዚህ ጋር እኔ ውሽሚትን ስለጠላዋት ወይም ደግሞ አብርሽና ሩታ እንደላያዩ ፈልጌ ሳይሆን እስቲ እናንተ አስታውላችሁ ይዩት። አንዳንዴ ብቻ ቪዲዮ መታለን የከሌ ተሳደበች እና የከሌ ደገፈች ሳትሉ እውነቱ ተናገሩ ማለት ነው። እኛ ነገ እንሞታለን ማለት ነው። እቺ ምድር ጠፊ ናት፣ የምትጠፋ ናት። ግን እውነት ለመናገር አብርሽና ውሽሚት የሚሰሩት ነገር በጣም ከምንም በላይ የሚዘገንን፣ ቤተሰብን ያስቆጣ፣ እናት እህትን ወንድምን ያስቆጣ፣ ኦዲየንስን ያስቆጣ
ነው። እንደዛ ስለሆነ ነው የምንጠላት እንጂ ከእሷ ጋር ምንም አይነት ችግር የለብንም ማለት ነው። በዚህ አጋጣሚ አንድ ነገር ልንገራችሁ ማለት ነው። ከሰማችሁ ትላንትና ላይቭ ተቀምጠው ማለት ነው እውነት ይውላችሁ አብርሽና ሩታ ወይም ደግሞ ሲሆኑ አብዛኛው ኦዲንስ ይወዳል። ነገር ግን አሁን ውሽሚትን ትቶ ወደ ሩታ ህይወት ስለመጣ ህይወቱን ማስተካከል መንገድ ስለገባው ማለት ነው ተገልብጠው ደግሞ የሩታ ኦዲየንሶች ለእናቷ ብር ይልካሉ፣ ለእናቷ ብር ይሰጣሉ፣ ለሩታ ብር ይሰጧታል። እውነት አይባልም። ወላይ በጣም ይደብራል፣ በጣም ያስጠላል። ምክንያቱም እናንተ ራሳችሁ የሰራችሁትን ስራ እናንተ ያረጋችሁትን ስራ ምንም ነገር ባላየ ሰው አምጥታችሁ የምትገለብጡት ነገር በተለይም ደግሞ ሙስሊም የሆናችሁ ማለት ነው በጣም ያስጠላባችኋል፣ በጣም ይደብራችኋል። ምክንያቱም ከመጀመሪያ ጀምራችሁ ራሳችሁ ማረም ነበረባችሁ፣ ራሳችሁ መገምገም ነበረባችሁ። እንዴ የሚበላ የሚጠጣ ያጣ ሰው ስንት አለ። ቤተሰቦቻችሁ ራሱ ብዙ ነገር የሚያደርግ ነገር አለ ማለት ነው። እስከ ትልቅ ዩቱብ አምጥቶ እስከሚተነትንባችሁ ድረስ እናንተ ራሳችሁ የውሽሚት ደጋፊ ናችሁ ማለት ነው። ከምሬ ነው የምላችሁ። የሩታ ኦዲየንሶች ቢያረጉም ባያረጉም እንደ እናንተ አልተዋረዱም። የተዋረዳችሁ እናንተ ነው እና የእናንተን ጭቃን ደግሞ ወደ እነሱ ጋር አትገልብጡ ማለት ነው። እና እንደ ጭቃችሁ ተቀመጡ። ያረጋችሁት ነገር ማድረግ እናንተ ነበረ ማሰብ የነበረባችሁ። እነዚህ ልጆች ተለያይተው ማይለያዩ ነው። በመሀላቸው ልጅ አለ። የፈለገም ነገር ቢሆን የሚሰራው ነገር አንድ ባንዱ እያወቃችሁ በብር የምትገዙ በተለይ የሰው ልጅ እውነቴ ነው የምላችሁ በብር አትግዙ። በብር አይደለም ልቦና አይዶናችሁ። በጣም አሁን እኔ የሚገርመኝ ማለት ነው አብርሽ ምን አይነት ትዝብት ለእናንተ ወስዶ ይሆናል፣ ሩታም እንደዛው ማለት ነው። ምክንያቱም ሩታ ከአብርሽም ጋር ተጣልታ የገዛችሁላት ልብስ ሞራ አውጥታችሁ እየበተናችሁ እንደዚህ ነው እኛንን ያሳደግናን እኛንን እያለበስናት። ሩታ ግን እውነቴ ነው ምላችሁ ያበጠው ይፈንደ። ዛሬ መናገር ነው የምፈልገው ማለት ነው እናንተ የገዛችሁት ልብስ ስላላማራትና ስላልወደደችው ነው በህይወቷ ለብሳው አታውቅም። እኔ ቲክቶክ ሰከፈል ሲዛወዘዋል የነበረው ልብስ አንድ ቀን ነው ለብሳው ያየሁት ሩታ ማለት ነው። ያን ደግሞ የሆነ ፉስታን አለ የሆነ ጊዜ እርጉዝ የሆነች ጊዜ ነበረ ስትለብሰው ያየሁት ማለት ነው። ያንም ደግሞ ለእናንተ ሞራን ብላ ነው። እና የሰው ልጅ ማለት በተሰጠው ነገር አይደለም። የተሰጠው ነገር ለምን አረኩኝ አይደለም። ይኸው ልጆች እኛ ሁላችንም መሀል ቤት ቀረን። ሩታም ስናደንቅ የነበረው አብርሽንም ስንሰድብ የነበረው አብርሽንም ስታንደንቁ የነበራችሁ ከነጥፋቱ መጥፎ ነገር ሲሰራ በሀገር ያልታየ ነገር ራሱ ሲሰራ ወዳችሁ ስታስፈቅድ የነበረውን እኛ መሀል ቤት ቀረን። ዞረ ዞረ ሁለቱ ተገናኙ ማለት ነው። ነገም እንደውም ታውቃላችሁ እኔ ያልኩትን ነገር ይሄ ሊደረግም ይችላል አይታወቅም። እና በሁለታቸው መሀል ፍቅር አለ። አብርሽ ሩታን ትወዳለች፣ አብርሽ ደግሞ ሩታን ይወዳታል ማለት ነው። አብርሽ ደግሞ ከምንም በላይ ሩታን ይወዳታል፣ ያፈቅራታል ማለት ነው።